ሰላም ጤና ይስጥልን ተመልካቾቻችን ከናሁ ቴሌቪዥን የሐምሌ 24 2018 ዓ.ም የዕለተ አርብ ዜናዎችን ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። ከዜናዎቹ ጋር አብሬያችሁም ቆየው ረዴት ጌታቸው ነኝ። አብራችሁን ቆዩ። አርስተ ዜና ግብጽና ሱዳን በተደጋጋሚው ከውሃ መጠን ጋር በተያያዘ ለሚነሱት ወቀሳ በኢትዮጵያ በኩል ተገቢው ምላሽ ሊሰጣቸው ይገባል ተባለ። በሀገራዊ ምክክር ጉባኤው የውሳኔ አሰጣጥ ሂደት እገዛ የሚያደርጉ የክልል የከተማ መስተዳደርና የፌዴራል ተወካዮች ምርጫ እንደሚከናወን ኮሚሽኑ ገለጸ። ወደ ውጪ ስናልፍ በ24 ሰዓት ውስጥ ብቻ 49000 ሰዎች ወደ ስፔን ግዛት መግባታቸውን ባለስልጣናት ገለጹ። ወደ ቀዳሚ ዜናችን ለፍ ግብጽና ሱዳን በተደጋጋሚ ከውሃ መጠን ጋር በተያያዘ ለሚያነሱት ወቀሳ በኢትዮጵያ በኩል ተገቢው ምላሽ ሊሰጣቸው ይገባል ተባለ። ግብጽና ሱዳን በተደጋጋሚ ከታላቁ የኢትዮጵያ ህዳሴ ግድብ የውሃ አለቃቀቅና ፍሰት ጋር በተያያዘ ለሚያቀርቡት ወቀሳ በኢትዮጵያ በኩል ተመጣጣኝ ምላሽ ሊሰጣቸው እንደሚገባ ዲፕሎማቶችና የታላቁ ህዳሴ ግድብ ተደራዳሪዎች ገልጸዋል። ዲፕሎማቶቹ ግብጽና ሱዳን በአንድ በኩል ወደ ሀገሪቱ የሚሄደው የውሃ መጠን ከፍተኛ መሆኑን በሌላ ጊዜ ደግሞ የውሃ መጠኑ ዝቅ እንዲል ኢትዮጵያ ተጽዕኖ እየፈጠረች ነው በሚል ለሚያቀርቡት ወቀሳ ተመጣጣኝ ምላሽ መስጠት እንደሚገባ መላክተዋል። በተለይም ግብጽ ባገኘችው አጋጣሚ ሁሉ የኢትዮጵያ ስም እንዲጠለሽ እያደረገች ትገኛለች ያሉት የቀድሞ ዲፕሎማቲክ በባለሙያዎች የታገዘ ተመጣጣኝ ምላሽ መስጠትና የዓለም አቀፉ ማህበረሰብም የተሳሳተ ግንዛቤ እንዳይዝ ሊሰራበት እንደሚገባ አጽንኦት ሰጥተዋል። የታላቁ ህዳሴ ግድብ ተደራዳሪና የመካከለኛው ምስራቅ ተመራማሪ ፕሮፌሰር አደም ካሚል በበኩላቸው ግብጽ ሆነ ብላ የዓለም አቀፉ ማህበረሰብ ለማሳሳት በኢትዮጵያ ላይ የተለያዩ ወቀሳዎችን እንደምትሰነዝር ተናግረዋል። ወቃሽ ሀገሪቱም ሆኑ ዓለም አቀፉ ማህበረሰብ የዓለም አቀፍ ስጋት የሆነውን የአየር ንብረት ለውጥ ተጽዕኖ ታሳቢ ማድረግ እንዳለባቸው ዘንግተዋል ብለዋል። ኢትዮጵያ አብሮ የመልማት እንጂ በፍጹም ሀገሪቱን የመጉዳት ፍላጎት እንደሌላት የሚገልጹት ተመራማሪው ያ ባይሆን ኖሮ ስድስቱን የአባይ መጋቢ ወንዞች በመገደብ የአባይ ውሃ ፍሰትን ሙሉ በሙሉ ማስቆም ትችል ነበር። ይህንንም ለዓለም አቀፉ ማህበረሰብ በበቂ ሁኔታ ማስረዳት እንደሚገባ አስምረውበታል። የአየር ንብረት ለውጥ ከአውሮፓ እስከ መካከለኛው ምስራቅ ባሉ ሀገራት ላይ ከፍተኛ ተጽዕኖ እያሳደረ ሲሆን ይህንንም ሽሽት በርካታ የመካከለኛው ምስራቅ ሀገራት ዜጎች በኢትዮጵያ ቆይታ እያደረጉ መሆኑን መረጃዎች ያሳያሉ። በምክክሩ የሚፈጠሩ አለመግባባቶችን የሚፈቱ 330 ተወካዮች መመረጣቸው ተገለጸ። በሀገራዊ ምክክሩ በተለያዩ አጀንዳዎች ላይ የሚሰጡ ውሳኔዎችን ተከትሎ የተለያዩ አለመግባባቶች ከተፈጠሩ የሚፈቱ ተወካዮች መመረጣቸውን የሀገራዊ ምክክር ኮሚሽን በሰጠው ጋዜጣዊ መግለጫ አስታውቋል። ዋና ኮሚሽነር ፕሮፌሰር መስፍን አራያ የ250 አባላት ያሏቸው 16 ቡድኖች ላለፉት 2 ቀናት ያደረጉትን የጋራ ውይይት ማጠናቀቃቸውን የገለጹ ሲሆን ያዩባቸውንና የተቀራረቡባቸውን ሐሳቦች የያዘ ቃለ ጉባኤ በማንበብና በመፈረም ለዋናው ጉባኤ ለማቅረብ መዘጋጀታቸውንም ተናግረዋል። በቀጣይም ወደ በለጠ መግባባት የሚወስዷቸውን አጀንዳዎች ላይ እንደሚወያዩ የገለጹት ዋና ኮሚሽነሩ በ8 ቡድን በመከፋፈል እንደሚመካከሩ በመጠቆም በምክክሩ ህዝቡ ትልቅ ተስፋ እንዳለው የታየበት ነው ብለዋል። በቀጣዩ ሰኞ ማለዳ ላይ ከሚከናወነው የችግኝ ተከላ መርሃ ግብር በኋላ 500 አባላትን የያዙ 8 ትልልቅ ጉባኤዎች እንደሚጀመሩ የገለጹት ዋና ኮሚሽነሩ ከመጪው ሰኞ ጀምሮ በ8ቱ ቡድኖች የተለያዩ አጀንዳዎች ላይ ውሳኔ የሚሰጥ በመሆኑ ከተለያዩ አካላት ተወካዮች መመረጣቸውን ገልጸዋል። ከ11 ክልሎች ከሁለቱ የከተማ አስተዳደሮችና ከፌዴራል ተቋማት ጋር የተውጣጡ የህብረተሰብ ክፍሎች፣ ሲቪክ ማህበራት፣ ወጣቶች፣ ሴቶች፣ አካል ጉዳተኞች፣ የፖለቲካ ፓርቲዎችና የሃይማኖት ተቋማት ወደ 330 የሚጠጉ ተወካዮቻቸውን በተሳታፊዎች አማካኝነት መምረጣቸውን ገልጸዋል። ተሳታፊዎች ተወካዮቻቸውን የመረጡት ኮሚሽኑ ባስቀመጠው መስፈርት መሰረት በራሳቸው ፍላጎትና ውይይት እንደሆነ የገለጹት ዋና ኮሚሽነሩ ይህም የኮሚሽኑን ገለልተኝነት የሚያሳይና ኮሚሽኑ በምርጫው ሂደት ጣልቃ አለመግባቱን የሚያመላክት እንደሆነ ተናግረዋል።
ኢትዮጵያውያንና ኬንያውያን ስራ ፈላጊዎች በእስያ የማጭበርበሪያ ካምፖች ተጠቂ መሆናቸው ተገለጸ። የተባበሩት መንግስታት የስደተኞች ኤጀንሲ ኢትዮጵያውያንና ኬንያውያንን ጨምሮ ከምስራቅ አፍሪካ የሚሄዱ ስራ ፈላጊዎች በደቡብ ምስራቅ እስያ በሚገኙ የኦንላይን ማጭበርበሪያ ካምፖች ተጠቂ የመሆን አደጋ በፍጥነት እየጨመረ መምጣቱን አስጠንቅቋል። ኤጀንሲው እንደገለጸው የወንጀል መረቦች በውጭ ሀገር ከፍተኛ ደሞዝ የሚያስገኙ ስራዎች እንዳሉ በማታለል ስራ ፈላጊዎችን ይመለምላሉ። ተጎጂዎች መድረሻቸው ሲደርሱ ፓስፖርቶቻቸው ይወሰድባቸዋል። በጥብቅ ጥበቃ ስር በሚገኙ ካምፖች ውስጥ በማስፈራራት በድብደባና በሌሎች ስቃዮች የኦንላይን ማጭበርበር እንዲፈጽሙ ይገደዳሉ ተብሏል። IOM ከ2022 እስከ 2025 ባለው ጊዜ በደቡብ ምስራቅ እስያ ለግዳጅ ወንጀል ከተወሰዱ 39 ሀገራት የመጡ ከ3500 በላይ ተጎጂዎችን መደገፉን ገልጿል። ከነዚህ መካከል ከኢትዮጵያና ከኬንያ የመጡ ሰዎች እንዳሉ ቢገልጽም ትክክለኛ ቁጥራቸውን አላሳወቀም። ኤጀንሲው እንደሚያመላክተው ከካምፖቹ የተረፉ ሰዎች በማጭበርበር ስራ ለመሳተፍ ፈቃደኛ ባለመሆናቸው ድብደባ፣ ጾታዊ ጥቃት፣ ረሃብና ብቻቸውን መታሰር እንደደረሰባቸው ተናግረዋል። የተባበሩት መንግስታት የወንጀልና የአደንዛዥ እጽ ቢሮ እንደሚያመላክተው በማይናማር በካምቦዲያና ላኦስ የተስፋፉት እነዚህ የማጭበርበሪያ ካምፖች በየዓመቱ በቢሊዮኖች የሚቆጠር ዶላር ገቢ ያስገኛሉ። IOM መንግስታት በእነዚህ ካምፖች ውስጥ በግዳጅ የተሰማሩ ሰዎችን እንደ ወንጀለኛ ሳይሆን እንደ የሰዎች ዝውውር ተጎጂዎች እንዲመለከቷቸው ጥሪ አቅርቧል። በተጨማሪም ስራ ፈላጊዎች ከውጭ የሚቀርቡላቸውን የስራ እድሎች በጥንቃቄ እንዲያጣሩ ያልተለመደ ከፍተኛ ደሞዝ፣ ፈጣን የስራ ቅጥር ወይም ከእውነታ የራቁ የስራ ቃል ኪዳኖች ሲቀርቡላቸው እጅግ ጥንቃቄ እንዲያደርጉ አሳስበዋል። ለአሐዱ FM 94.3 እና ለአርትስ ቴሌቪዥን የመጨረሻ ማስጠንቀቂያ ተሰጠ። የኢትዮጵያ መገናኛ ብዙሃን ባለስልጣን ለሁለት የሚዲያ ተቋማት የመጨረሻ ማስጠንቀቂያ መስጠቱን አስታውቋል። ባለስልጣኑ በአዋጅ ቁጥር 1238/2013 በተሰጠው ስልጣን መሰረት የሚዲያ ተቋማት ሕግና የሙያ ስነ ምግባርን አክብረው መስራታቸውን እየተከታተለ ድጋፍና እርምት በማድረግ ላይ ይገኛል። በዚህ መሰረት አሐዱ FM 94.3 እና አርትስ ቴሌቪዥን የተሰጣ ቸውን የይዘት ግዴታዎች በመተላለፍ ለተከታታይ ጊዜ ያልተረጋገጠ ሚዛናዊ ያልሆነ እንዲሁም የህዝብን ጥቅም የሚጎዳ መረጃ በማሰራጨታቸው የመጨረሻ የጽሁፍ ማስጠንቀቂያ በባለስልጣኑ ተሰጥቷቸዋል። ባለስልጣን መስሪያ ቤቱ ከሬዲዮና ከቴሌቪዥን ጣቢያዎች ኃላፊዎች ጋር በተስተዋሉ ተደጋጋሚ የህግና የሙያ ጥሰቶች ላይ ውይይቶች ያደረገ ቢሆንም ጉልህ ለውጥ ሳይታይ በመቅረቱ ማስጠንቀቂያ መስጠቱን ያስታውቃል። ስለሆነም ጣቢያዎቹ በቀጣይ ስራቸውን በህግና በሙያ ስነ ምግባር መሰረት እንዲያከናውኑ በጥብቅ ለማሳሰብ ይወዳል። ባለስልጣኑ ማስጠንቀቂያውን በመገናኛ ብዙሃን አዋጅ ቁጥር 1238/2013 አንቀጽ 74/ሰ መሰረት የተሰጠ መሆኑን እየገለጸ ሚዲያዎቹ ተመሳሳይ የህግ መተላለፍና ጥሰት እየፈጸሙ የሚቀጥሉ ከሆነ በህጉ መሰረት ቀጣይ አስተዳደራዊ እርምጃ እንደሚወስድ ባለስልጣኑ አስታውቋል። ባለስልጣኑ የሚዲያ ተቋማት በሁሉም የዘገባ ስራዎቻቸው ላይ የመገናኛ ብዙሃን አዋጅና የሀገሪቱ ህጎች እንዲሁም የዘርፉን የሙያ ስነ ምግባር አክብሮ መስራት የሁሉም ግዴታ መሆኑን ለአፍታም ሊዘነጉበት እንደማይገባ ባለስልጣኑ አሳስበዋል። የማድረስ አገልግሎት የወደፊት ዕጣ ፈንታ እዚህ ደርሷል። በትሩዝ የታገዘም ትሩዝ ዴሊቨሪን እናስተዋውቆ። የኛ 100% የኤሌክትሪክ ሞተሮች ለአካባቢ ተስማሚ ብቻ አይደሉም፣ ፈጣን፣ ጸጥተኛና አስተማማኝም ናቸው። ያለምንም ጫጫታ፣ ያለምንም ጭስ የእርስዎ ጥቅል በሰዓቱ ይደርሳል። በቀጥታ ክትትል ላይፍ ትራኪንግ ሁሉንም ነገር ይቆጣጠሩ። ጥቅሎ እስከ ደጃፎ ድረስ ያለውን እንቅስቃሴ በቀጥታ ይመልከቱ። ደህንነት ቅድሚያ የምንሰጠው ጉዳይ ነው። በእኛ የተቀባይ ማረጋገጫ ሪሲቨር ኮንፈርሜሽን ዘዴ ጥቅሎ በትክክለኛው እጅ መግባቱ እናረጋግጣለን። እርስዎ ያረጋግጣሉ፣ እኛም እናስረክባለን። እገዛ ይፈልጋሉ? ቡድናችን ሁልጊዜ በ8194 ዝግጁ ነው። ትሩዝ ዴሊቨሪ ለአካባቢ ተስማሚ፣ ደህንነቱ የተጠበቀና የቀጥታ ክትትል ያለው። ዛሬውኑ በ8194 ይደውሉ።
ተመልካቾቻችን ያላችሁት ናሁ ቴሌቪዥን ላይ ነው። አሁን ደግሞ ወደ ውጭ ዜናዎች እናልፋለን። በ24 ሰዓት ውስጥ ብቻ 49000 ሰዎች ወደ ስፔን ግዛት መግባታቸውን ባለስልጣናት ገለጹ። የስፔን ባለስልጣናት ወደ ሴኡታ የገቡት ሰዎች ቁጥር ከከተማዋ ሕዝብ ከግማሽ በላይ እንደሚሆኑ ተገምቷል። የስፔን ባለስልጣናት በሰሜን አፍሪካ ወደምትገኘው ሴኡታ 49000 ያህል ስደተኞች በየብስና በባህር በ24 ሰዓት ውስጥ ገብተዋል ተብሎ እንደሚገመት ተናግረዋል። ሐሙስ ዕለት ከአካባቢው የወጡ ፎቶዎችና ተንቀሳቃሽ ምስሎች በሺዎች የሚቆጠሩ ስደተኞች ወደ ግዛቲቱ ሲያቋርጡ የታዩ ሲሆን የአካባቢው መገናኛ ብዙሃን ሌሊቱንም መቀጠሉን ተናግረዋል። ቢያንስ 18 ሰዎች ወደ ሴኡታ ለመግባት ሲሞክሩ መሞታቸውን ባለስልጣናቱ ጨምረው ገልጸዋል። የስፔን ጠቅላይ ፍርድ ቤት የሀገሪቱ ግዛት ወደ ሆኑት ወደ ሴኡታ ወይንም ሜሊላ ለመድረስ የሚሞክሩ ስደተኞች ወደ ሞሮኮ እንዳይመለሱ ሲል ውሳኔ አሳልፏል። ከፍተኛ ቁጥር ያላቸው ስደተኞች ወደ ግዛቲቱ መግባት መጀመራቸውን ተከትሎ የአካባቢው ባለስልጣናት ማድሪድ ተጨማሪ ወታደሮች ወደ አካባቢው እንድትልክ ጠይቀዋል። ነገር ግን ሐሙስ ዕለት በርካታ ስደተኞች በተመሳሳይ ጊዜ ከሞሮኮ በመነሳት የሴኡታን ድንበር ጥሰው ገብተዋል። ስፔን የሴኡታንና ሜሊላን ደህንነት ለማስጠበቅ ወታደሮቿን ያሰማራች ሲሆን ሌሊቱን ከ300 እስከ 400 የሚሆኑ ሰዎች ማቋረጣቸው ተዘግቧል። የስፔን ባለስልጣናት ወደ ሴኡታ የገቡት ሰዎች ቁጥር ከከተማዋ ሕዝብ ከግማሽ በላይ እንደሚሆኑ ገምተዋል። በቅርብ ጊዜ መረጃዎች እንደሚያሳዩት የሴኡታ ሕዝብ ቁጥር 83600 ነው። ባለስልጣናት ባለፉት 24 ሰዓታት ውስጥ ወደ ግዛቲቱ ከገቡ ሰዎች መካከል 7000 ያህሉ ታዳጊዎች ናቸው ተብሏል። የስፔን ጠቅላይ ሚኒስትር ፔድሮ ሳንቼዝ አርብ ዕለት ሴኡታን ይጎበኛሉ ተብሎ ይጠበቃል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሐማስ ሙሉ በሙሉ ትጥቅ ለመፍታት መስማማቷን አስታውቋል። ትጥቅ መፍታቱ በጋዛ ለሚገኙ ሌሎች ታጣቂ ቡድኖችም የሚጨምር ሲሆን የእስራኤል ወታደሮችም ሰርጡን ለቀው እንደሚወጡ ገልጸዋል። ትራምፕ ስምምነቱ የተደረሰው በሰላም ቦርዱ አማካኝነት መሆኑን ገልጸው ጋዛ በአዲስ የፍልስጤም መንግስት እንድትመራ ለማድረግ ወሳኝ እርምጃ ነው ብለውታል። ቢቢሲ የተመለከተው ባለ 4 ገጽ ፍኖተ ካርታ ሐማስ ትጥቅ የሚፈታበትን ጊዜያት ያስቀመጠ ሲሆን እስራኤልም ቀስ በቀስ አካባቢውን ለቃ ትወጣለች ይላል። የአሜሪካ ባለስልጣናት እያንዳንዱ ምዕራፍ በአግባቡ መፈጸሙ ይረጋገጣል ብለዋል። አንድ ከፍተኛ የሐማስ ባለስልጣን ቡድኑ በእቅዱ ላይ መስማማቱን ገልጸው ይፋዊ መግለጫ እንደሚሰጥ ለቢቢሲ ገልጿል። አንድ የአሜሪካ ባለስልጣን ደግሞ እስራኤል ጋዛ ለቆ ለመውጣት የማትስማማ ከሆነ ትራምፕ በጣም ቅር ይሰኛሉ ሲሉ ተደምጠዋል። እስራኤል በስምምነቱ ላይ ያላት አቋም ወይንም በድርድሩ ላይ ተሳታፊ ስለመሆኗ እስካሁን የተባለ ነገር የለም። የእስራኤል ጦር አካባቢው ሙሉ በሙሉ ለቆ ሲወጣም የሰላም ቀጠና ያደራጀ እንደሆነ አልታወቀም። የሐማስ ጦር መሳሪያዎችንም ማን ተረክቦ እንደሚያስተዳድራቸው በስምምነቱ ላይ አልተቀመጠም። የትጥቅ መፍታት ሂደቱም ሆነ የእስራኤል ጦር ለቆ መውጣት እንዴት እንደሚያረጋግጥም በዝርዝር አልቀረበም። በመጨረሻ ስጋትና ውጥረት በነገሰበት የቀይ ባህር አዲስ የባህር ኃይል ጥምረት መቋቋሙን ሳውዲ አረቢያ አስታወቀች። የየመን ሁቲዎች የሚያካሂዱትን ጥቃት ተከትሎ ሳውዲ አረቢያ በቀይ ባህር በባል ኤል ማንደብ መደብና በኤደን ባህረ ሰላጤ በኩል የሚያልፉ የንግድና የኃይል መጓጓዣ መስመሮችን ለመጠበቅ ያለመ የባህር ኃይል መከላከያ ጥምረት ማቋቋሟን ብታስታውቅም በዚህ አዲስ ጥምረት የተባበሩት አረብ ኤምሬትስና ኦማን ውጪ መሆናቸው ታውቋል። ወዲህ ደግሞ በተመሳሳይ መካከለኛው ምስራቅ ቀውስ በጋዛ የሚገኙ ታጣቂዎች ሙሉ በሙሉ ትጥቅ እንዲፈቱ የሚያስችል የሰላም ስምምነት መደረጉን ትራምፕ አስታውቀዋል። ማርቆስ ጎዴቦ ዝርዝሩን አዘጋጅቶታል። ስጋትና ውጥረት በነገሰበት የቀይ ባህር አዲስ የባህር ኃይል ጥምረት መቋቋሙን ሳውዲ አረቢያ አስታውቃለች። የየመን ሁቲዎች የሚያካሂዱትን ጥቃት ተከትሎ ሳውዲ አረቢያ በቀይ ባህር በባቤል መንደብ ወደብና በኤደን ባህረ ሰላጤ በኩል የሚያልፉ የንግድና የኃይል ማጓጓዣ መስመሮችን ለመጠበቅ ያለመ የባህር ኃይል መከላከያ ጥምረት ማቋቋሟን ብታስታውቅም በዚህ አዲስ ጥምረት ግን የተባበሩት አረብ ኤሚሬትስና ኦማን ውጪ መሆናቸው ታውቋል። ሳውዲ አረቢያ በቀይ ባህር ላይ የሚደረገውን የመርከብ ትራንስፖርት ከየመኑ ታጣቂዎቹ ሁቲዎች ጥቃት ለመጠበቅ ዓለም አቀፍ ጥምረት ለመመስረት ፍላጎት እንዳላት አስቀድማ የገለጸች ሲሆን ይህ የተሰማው ጉዳዩን አስመልክቶ እየተደረገ ባለው ውይይት ላይ ከተሳተፉ ምንጮች መሆኑን ጠቅሶ ሮይተርስ በትናንትናው ዕለት ዘግቦ ነበር። የጥምረቱ ስብጥር ይፋ ሲደረግ በርካታ ሀገራት ውይይቱ ላይ መሳተፋቸውን ሮይተርስ በዘገባው አስነብቧል። የሳውዲ ዓለም አቀፉ ኮሙኒኬሽን ማዕከል ጉዳዩን አስመልክቶ በሰጠው አስተያየት ከኢራን ድጋፍ የሚያገኙት ሁቲዎች
ሳውዲ አረቢያ በየመን እየፈጸመች ነው ላሉት ከበባ ምላሽ ለመስጠት በቀይ ባህር ላይ የሚደረግ እንቅስቃሴ ላይ የጣሉት እገዳ እንደሚቀጥል መናገራቸውን የሚታወስ ሲሆን ሪያድ ክሱን ውድቅ ማድረጓን አስታውሷል። የእገዳው ዜና ከተሰማ በኋላ ሁቲዎች በቀይ ባህር ላይ ይንቀሳቀሱ የነበሩ የሳውዲ መርከቦች ላይ ጥቃት መሰንዘራቸውን አስታውቀዋል። ሳውዲ አረቢያ በበኩሏ ለንግድ መርከቦች አደጋ ናቸው ባለቻቸው በየመን ሆዳይዳ ወደብ ላይ በሚገኙት የሁቲ ወታደራዊ ጣቢያዎች እንደሆኑ የሚታመኑ ቦታዎች ላይ የአየር ጥቃት ሰንዝራለች ነው የተባለው። የሁቲዎች እገዳ አሜሪካና በአጋሮቿ ላይ አዲስ የጦርነት ግንባር የሚከፍት ሲሆን የኃይልና ሌሎች አቅርቦቶችን በሚሸከሙ ታንከሮች ላይ የሚሰነዘሩ ጥቃቶች ከባህረ ሰላጤው ባሻገር ያሉ ቦታዎች ላይ በመስፋፋት የነዳጅ ዋጋን ከፍ እንዲል አስተዋጽኦ እያደረገ ይገኛል። በዚህ መሃል ነው ስጋትና ውጥረት በነገሰበት የቀይ ባህር አዲስ የባህር ኃይል ጥምረት መቋቋሙን ሳውዲ አረቢያ ያስታወቀችው። ሳውዲ አረቢያ በቀይ ባህር አዲስ የባህር ኃይል ጥምረት መቋቋሟን ብትገልጽም የተባበሩት አረብ ኤሚሬትስና ኦማር ከጥምረቱ ውጪ ሆነዋል። የየመን ሁቲዎች የሚያካሂዱትን ጥቃት ተከትሎ ሳውዲ አረቢያ በቀይ ባህር በባቤል መንደብ ወደብና በኤደን ባህረ ሰላጤ በኩል የሚያልፉ የንግድና የኃይል ማጓጓዣ መስመሮችን ለመጠበቅ ያለመ የባህር ኃይል መከላከያ ጥምረት ማቋቋሟን አስታውቃለች። የሳውዲ አረቢያ መከላከያ ሚኒስቴር ይህንን ውሳኔ ይፋ ያደረገው ከ43 ሀገራት የተውጣጡ የመከላከያ ተወካዮችና የአውሮፓ ህብረት ልዑካን በታደሙበት ስብሰባ ላይ ነው። ሪያድ አዲሱን ጥምረት የምትመራው ሲሆን ዋና መስሪያ ቤቱም በዚያው እንደሚሆን ተገልጿል። ይህ ጥረት የባህር ደህንነትን ለማጠናከር የነፃ ባህር ላይ ጉዞን ለማረጋገጥና ዓለም አቀፍ የንግድና የኃይል አቅርቦቶችን ለመጠበቅ ያለመ መሆኑን ሮይተርስ በዘገባው አስነብቧል። ይህ ማዕቀፍ ሳውዲ አረቢያ፣ ኩዌት፣ ባህሬን፣ ኳታር፣ ፓኪስታን፣ ቱርክ፣ ግብፅ፣ ዮርዳኖስ፣ የመን፣ ባንግላዴሽ፣ ናይጄሪያ፣ ሱዳን፣ ጅቡቲ እና ሶማሊያን ጨምሮ 14 ሀገራት በይፋ ደግፈውታል። ጥምረቱ የጋራ ዕቅድ፣ ልምምዶችን፣ የመረጃ ልውውጥና የተቀናጁ የባህር ላይ እንቅስቃሴዎችን የሚያካትት መከላከያ ነክ ስምምነት ሲሆን በየትኛውም እንቅስቃሴ ላይ መሳተፍ የየሀገራቱ የሉዓላዊነት ውሳኔ ሆኖ ይቀጥላል። ይሁን እንጂ ከፋርስ ባህረ ሰላጤ ትብብር ምክር ቤት ወይንም በምህጻረ ቃሉ ጂሲሲ 6 አባላት ሀገራት መካከል ሁለቱ ማለትም የተባበሩት አረብ ኤሚሬትስና ኦማን አለመካተታቸው ትኩረትን ስቧል። የሁለቱ ሀገራት ከጥምረቱ ውጪ መሆን በቀጠናው ባለችው ስትራቴጂካዊ ቦታና የባህር ደህንነት ፍላጎቶች አንጻር ከፍተኛ ትርጉም ያለው መሆኑን ሮይተርስ አስነብቧል። ይህ ጅማሩ ሁቲዎች በሳውዲ አረቢያ ላይ የባህር ላይ እገዳ መጣላቸውን ካወጁና በቀይ ባህር በሚንቀሳቀሱ የሳውዲ የንግድ መርከቦች ላይ ጥቃት መሰንዘራቸውን ተከትሎ የመጣ ነው። ሳውዲ አረቢያ በበኩሏ በየመን የሚገኙ የሁቲ ወታደራዊ ተቋማት ላይ የአየር ጥቃቶችን ስታካሄድ ቆይታለች። ይህ አዲስ ስብስብ የአውሮፓ ህብረት የሚያካሂደውን ኦፕሬሽን ስፒድስን ጨምሮ ከነባር የምዕራባውያን የባህር ላይ ደህንነት ስራዎች ጎን ለጎን የሚሰራ ቢሆንም የጥምረቱ ዝርዝር ተልዕኮ የተቃዋማዊ መዋቅርና ከነባር ተልዕኮዎች ጋር የሚኖረው ግንኙነት ወደፊት የሚወሰን ይሆናል። ይህ በእንዲህ እንዳለ በተመሳሳይ የመካከለኛው ምስራቅ መረጃ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ሐማስ ሙሉ በሙሉ ትጥቅ ለመፍታት መስማማቱን አስታውቀዋል። ትጥቅ መፍታቱን በጋዛ የሚገኙ ሌሎች ታጣቂ ቡድኖችም የሚጨምር ሲሆን የእስራኤል ወታደሮችም ሰርጡን ለቀው እንደሚወጡ ተገልጿል። ትራምፕ ስምምነቱ የተደረሰው በሰላም ቦርዱ አማካኝነት መሆኑን ገልጸው ጋዛ በአዲስ የፍልስጤም መንግስት እንድትመራ ለማድረግ ወሳኝ እርምጃ ነው ብለውታል። ቢቢሲ የተመለከተው ባለ 4 ገጽ ፍኖተ ካርታ ሐማስ ትጥቅ የሚፈታበት ጊዜያት ያስቀመጠ ሲሆን እስራኤልም ቀስ በቀስ አካባቢውን ለቃ ትወጣለች ይላል። የአሜሪካ ባለስልጣናት እያንዳንዱ ምዕራፍ በአግባቡ መፈጸሙ ይረጋገጣል ብለዋል። አንድ ከፍተኛ የሐማስ ባለስልጣን ቡድን በእቅዱ ላይ መስማማቱን ገልጸው ይፋዊ መግለጫ እንደሚሰጥም ለቢቢሲ ገልጸዋል። ይሁን እንጂ እስራኤል በስምምነቱ ላይ ያላት አቋም ወይንም በድርድሩ ላይ ተሳታፊ ስለመሆኗ እስካሁን የተባለ ነገር የለም።
ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ተመልካቾቻችን ዜናዎቻችን እነዚህን ይመስሉ ነበር። ከዜናዎቹ ጋር አብሬያችሁ የቆየሁት ረዲት ጌታቸው ነኝ። ጤና ይስጥልኝ።